ሙሉ ሰላም ሲያድር የማይፈልጉ ሰው ፍቅር ሲሆን የማይፈልጉ በጣም ክፉ ባይ ዘ ዌይ እኔ ሺ ጊዜ ብትጠሉኝ ክፋትን ከንግግር ትረዱታላችሁና በነገራችን ላይ አሁን እቺ ዋንቲያ በምትባለው ልጅ የሚያወሩትና የሚናገሩት ንግግር የነሱን ጥልቅ የዘረኝነት ስሜት ነው የምታዩበት። ጥላቻን ህዝብን ከህዝብ የሚያጣላ ሰውን ከሰው የሚያጣላ ሆን ብለው የሚያደርጉት ባይ ዘ ዌይ እንቁርቲ በነገራችን ላይ አንቺ እውነት ለኦሮሞ ህዝብ ተቆርቋሪና አዛኝ ከሆንሽ ለምን ከአሜሪካ መጥተሽ እዚህ ሀገር ለምን አትኖሪ? ለምን ህዝብሽን አታገለጊ? ለምን ህዝብሽን እንደምታወሪው ከሆነ እዚህ ሀገር መጥተሽ ለምን ለህዝብሽ የሚያስፈልገውን ነገር አታደርጊ? አየሽ በሚዲያ ላይ ቁጭ ብለሽ ህዝብን ነው የምታስጨርሺው። ሰውና ሰው እንዲስማማ አትፈልጊም። ጥላቻን ነው የምትሰብኪው። ያንን ደግሞ ያንቺ ቢጤ ደንቆሮቹ ሊከተሉሽ ይችላሉ። እውነተኛ ኢትዮጵያዊነት ስሜት ያለው ደግሞ ያንቺን ንግግር አይደግፉም። ይሄንን ነው የምናገረው። ባይ ዘ ዌይ የፈለጋችሁትን ልትሉ ትችላላችሁ፣ ልታወሩ ልትቦጫረቁ ትችላላችሁ። አጠገቤ መጥተው ሲጠይቁኝ ግን የምመልሰው ከእናንተ የበለጠ መልስ ስላለኝ ማለት ነው። በተቀራ ዛጋ ቆጭላችሁ እሷ እንደዚህ ስጠላለች እሱ ልክሽ ነው። የዶሮ ፊንጢጣ የምታክል ጭንቅላት ስለሆነ ያለሽ በሱ ደረጃ ነው ልታስብኝ የምትችይው። አለቀ። በተቀረ ግን እንደምትዩ ብሔርሽንና ዘርሽን የምትወጂ ከሆነ አሜሪካ ተቀምጠሽ በአሜሪካ ገንዘብ እየኖርሽ ሳይሆን ኢትዮጵያ መጥተሽ ህዝብሽን እያገለገልሽ የዛኔ ክሰሽን ውቀሽን አምንሻለሁ፣ ህዝቧን ትወልዳለች እልሻለሁ። ጥቅምሽን እያሳደድሽ የራስሽን ምቾት እየኖርሽ ሰው በሰላም ሲኖር አትፈልጊም። ምክንያቱም ሰይጣናዊ ስሜት ስላለሽ ሰይጣን ስለሆንሽ፣ ያ ደግሞ እኔን አይረታኝም። እኔ የማምነው እኔ የማመልከው ሁሌም ያሸንፋል እንጂ አያፍርም። በፈለግሽው ብትመጪ በፈለግሽው ብትቆፍሪ እኔ ሊያሌ አትደርሽም። መመኝ የፈለግሽውን መንገድ ሂጂ፣ የፈለግሽውን ቀባጥሪ፣ የፈለግሽውን አውሪ፣ እኔ ላይ አትደርሽም። ልትደርሽም አትሽም። አንቺም መሰሎቻችሁ 100% ነው የምነግራችሁ። ይሄ ህይወት ያናድዳችኋል። አዎ ያናድዳችኋል። ዋንቲያን አለመደገፍ ብሔርን መጥላት ከመሰለሽ አሁንም አልደግፋትም ስለማይገባት። ምን ታመጫለሽ? ትጮያለሽ። ጠልናት እንትንን ብሔር ትጠላለች። ስለዛ ነው አይደለም፣ ስለማይገባት አይገባትም። መስፈርት ውስጥ አልገባችም። በቃ አለቀ። ስራ እየሰራች ነው። ልጅቷን እያበላሻችኋት ያላችሁት ደግሞ እናንተ ናችሁ። ለራሳችሁ ስትራቴጂ እየተጠቀማችሁባት እንደሆነ ይገባኛል። እኔ ስላልኳት ሳይሆን የምታረጉት ነገር ምን ሌሎቹ አልታያችሁ? ሌሎቹ የኦሮሞ ልጆች እነ መስኪ አልታያችሁ? መስኪ አልሰራችም። ሌሎቹ የኦሮሞ ልጆች አልሰሩ። ለምን እነሱን አልጠራችሁ? ለምን ዋንቲያን መጠቀም ፈለጋችሁ? አይኑ ጭንቅላችን አውቃለሁ። መርዝ ነሽ እባብሽ ግን ያልሰማሽው ስትናገሪኝ እንደምመልስ ታውቂዋለሽ። ስላወራሽ እዛ ጋር እንደዚህ ስለሆነች እሷ ምናምን እንትን ፕሮፋይል አድርጋ ይሄ አይልሽ። አስተሳሰብሽ ያንቺ አስተሳሰብ ይሄ ነው። በቃ ጥቅምሽን ብቻ ነው የምታሳድጂው። እውነተኛ ስሜት የላችሁም የምንላችሁ በምክንያት ነው። ህዝብን ማስጨረስ ነው የምትፈልጉት። ህዝብን ማጣላት ነው የምትፈልጉት። ከሀገር ማዶ የተቀመጣችሁ ሰዎች፣ ሚዲያ ላይ ያላችሁ ሰዎች ኢትዮጵያ በሰላም ወተን ስንገባ ደስ አይላችሁ። እንድንጠላላ በሚዲያ መርዝ ነው የምትረጩት። አዎ መርዝ ነው የምትረጩት። ቢያንስ ከዞኔ አትማሪ። አንቺ በጣም ዘር አትናገሪም አይደለ? አንቺ ካንቺ የበለጠ ደግሞ ሰውን በዘር የሚያስጠላል እንዴ? ካንቺ የበለጠ እውነት አንቺ ብሔርሽን አክብረሽ ነው? ብሔርሽን ካላከበርሽ ታዲያ ዛሬ ስለ ዋንቲያ ከተከራከርሽ ጥያቄ ልጠይቅሽ። በጣም ብሔሮች ልጆች በጣም ትወጃለሽ፣ ትደግፊያለሽ። ኦኬ ሰፖርት ታደርጊያለሽ፣ መብትሽ ነው ጎበዝ። እሺ ልጠይቅሽ፣ ሌሎቹ የኦሮሞ ልጆችን ከፍ ዝቅ አድርገሽ ስታዋርጃቸውስ አንቺ ማነሽ? አንቺ ስትናገሪያቸው በደንብ ስታዋርጃቸው በደንብ አይደለ? ሌላው ሲናገረው ግን ኦሮሞ ጠል ስለሆኑ ነው የሚናገሯቸው ትያለሽ። ካንቺ የበለጠ ደግሞ የኦሮሞ ልጆች የሚሳደባል እንዴ? አለ እንዴ? አለ? እስኪ ንገሪኝ። እስኪ እዚህ ውስጥ ያላችሁ የምትሳደቡትን ከብቶች አላልኩ። እስኪ ከሷ የበለጠ የሚሳደባል? የኦሮሞ ልጆችን የሚያንቋሽሽ አለ? ጋይስ ዛሬ ዋንቲያ ላይ
ለዋንቲያ ሲሆን ምን ነው በደንብ ታየሽ እና ዋንቲያም ብለሽ በነገራችን ላይ ቲክቶክ አዋርድ የሚያዘጋጀው ልጅ እኮ ክሬት ያደረገው ፕሮግራሙን የሚያዘጋጀው የሚሸልመው ኦሮሞ ነው። ይሄን አታውቂም እንዴ? እንደውም የኦሮሞነት ስሜት ተሰምቶሽ ከሆነ የኦሮሞ ልጆችን ሰፖርት የምታረጊ ከሆነ እሱን ነበር ሰፖርት ማድረግ የነበረብሽ። ይሄን ሐሳብ አምጥቶ ወጣቶችን ቲክቶክ አዋርድ ላይ አቅርቦ ሲሸልም ወይም ሲያዘጋጅ የኛ ልጅ ነው ብለሽ ፕሮግራሙን ሞር ልደግፊለት ነበር የሚገባው እንጂ እሱ እንዲጠላና የሱ ፕሮግራም እንዲወድቅ ከሚሰሩ ሰዎች መካከል አንዱ ነሽ። ልታግጁ ፍቃደኛ ነሽም። ጭራሽ ያልታሰበና ሰው ህዝብ ያላሰበውን የዘር ነገር አድርገሽ ታቦኪያለሽ። አንቺ ነሽ አሁን እውነት ለኦሮሞ ልጆች ያዘንሽው። እውነት የኦሮሞ ልጆችን ሰፖርት የምታረጊው አንቺ ነሽ። ክፋትና ሰዎች የተጣሉበትን ሪዝን አምጥተሽ ሚዲያ ላይ ትሰብኪበታለሽ። አየሽ፣ ያ ደግሞ የሰው ሰላም ስለማያስደስትሽ። ምክንያቱም ሰላም ከቤት ይጀምራል። በነገራችን ላይ ሰላም ከቤት ይጀምራል። አይኑ ቤትሽ ውስጥ ሰላም የሌለ ሴት ኮሽ ውጭ ላይ ሰላም አሰጭም። ያ ማለት ደግሞ ሰው ልትተች ትችያለሽ። የሰውን ግን መጥፎ ነገር በደም ስርሽ አስገብተሽ አትመኝም። እግዚአብሔር ደግሞ ያያል፣ ልብን ያያል። ሺ ጊዜ ተናጋሪ ለፍላፊ ብትሆኚ ተሳዳቢ ብትሆኚ እግዚአብሔር ልብን ያያል። የልብን መሻት እግዚአብሔር ያውቃል። ለዛ ነው ካሉት በታች ከሞቱት በታች አርጎሽ በአሜሪካ ሀገር የሚያኖርሽ። እውነታው እሱ ነው። እንግዲህ ይሄ ነው እውነታው። ይሄ ነው። ምንም ብቲ ምንም ባትለፈልፊ ብትዘባርቂ ካሉት በታች ከሞቱት በታች አርጎሽ አሜሪካ ሀገር ላይ የሚያኖርሽ ለዛ ነው። ስታስቢው ለራስሽ በምትሄጂበት ርቀት በምትናገሪበት ርቀት አንዳንዴ የሰው መንፈስ የሚባል ነገር ያለ አይመስልሽም? ስታወሪ ትችት አይደለም። ሰውን በዚህ ደረጃ የምትሄጂበትና የምትናገሪው ርስትሽን ሲቀማ ነው፣ ቤተሰብሽን ሲነካ ነው፣ ሲገልሽ ነው። ሰው ያልነካሽ ጋር በማይገኝበት በማያስብበት መንገድ ገብተሽ መጥፎ ስራ ትሰሪያለሽ። ለምን የልጆች እናት አይደለሽ? ባታሳድጊያቸው ቢያንስ ብዙ ነገር የከፈልሽላቸው ልጆች ናቸው አይደል ያሉሽ? ግን ታሳዝኝኛለሽ። እኔ ላይ ብቻ አይደለም ባይዘዌ፣ እኔ ላይ ብቻ አይደለም፣ ሁሉም ላይ እንደዚህ ነሽ። ሁሉም ያውቀዋል መርዝነትሽን፣ ክፋትሽን፣ ምቀኝነትሽን። እኔ ብቻ አይደለም የኦሮሞ ልጆችም ያውቃሉ። ምናልባት ሊያሾ እንዲህ ስላለች እንዲህ ነው ምናምን ብለሽ ልታምባችሪ ትችያለሽ እንጂ ካንቺ እኔ ጥሩ ልብ አለኝ፣ ካንቺ ጥሩ ግንኙነት አለኝ። እኔ የሚያውቃል። በተቀረ አንቺ ስላወራሽ እንደ ዋንቲያ እንትን ብለሽ አይገባትም። ስለማይገባት አልተመረጠችም። አለቀ። ምን እንደምታወሪ ማነሽ አንቺ? አሜሪካ ቁጭ ብለሽ ዋንቲያ መግባት አለባት የለባትም ብለሽ የምታምባችሪ ማነሽ? ምንድነሽ? ምንድነሽ? ማነሽ አንቺ? ማነሽ? ቆይ ምንድነሽ? አይገባትም አልተመረጠችም። አልመረጧትም። ማንም ሰው አልመረጣትም። እራሷን እንኳን ኖሚኔት ላይ አልመረጠችም። አይደለም ሌላ ሰው ሊመርጣት። ማንም ሰው እንደዛ ብለሽ ከማውራትሽ በፊት ቲክቶክ ያዘጋጀው ሰው ጋር ደውለሽ እስኪ አሳየኝ ብለሽ መጠየቅ ይቀላል ወይንስ ወጥተሽ ያልሆነ ወሬ ማውራት መንዛት ይቀላል? ሰው ያላሰበውን ነገር ማሳሰብ ይቀላል። አንቺ ትክክለኛ ደጋፊም ሆነ ጥሩ ነገር ያለሽ ሴት ብትሆኚ ያዘጋጁ ማን ነው? ኦኬ እስኪ ምርጫ ላይ ከመጡ ሰዎች አሳየን እና እንመን ማለት ይቀላል። ግን አይደለም ቀጥታ ሄድሽው ጥላቻ ያለባችሁ ሰላይ እንደዚህ ስለሆነች ነው ምናምን